ቱ ምን አይነቱ ባለጌ ቆሻሻ ወንድ ነው! በፈጣሪ ስም የእውነቴ ነው ብላችሁ እዚህ ምድር ላይ እንደ ወንድ ቆሻሻ ውሻ የለም። የምሬ ነው። በተለይ ደግሞ ኢትዮጵያ ውስጥ እንደ ወንድ አስቀያሚ ፍጥረት የለም። የምሬ ነው። ምንም ሳልዋሽ ነው ይህንን ነገር ምላችሁ። አቤት ስንት ሴት በየቤቷ ታለቅሳለች። ስንቷ አንገቷን ደፍታ፣ ስንቷ እየተደበደበች፣ ስንቷ መጥፎ ቃል እየተሰደበች አንገቷን ደፍታ እያለቀሰች ምትኖር ሴት እንዳለች ቤት ይቁጠረው፣ ቤት ይቁጠረው። አርፋ ከተቀመጠችበት አልሄደችበትም፣ መጣባት። ፍቅር ተጫወተ፣ ፍቅር ሰራ። ለካስ ሁለት ቤት እየሰራ ነበር የራሱን። ትናንት ለነገሩ እችን ሴት ወድሻለሁ አፈቅርሻለሁ ብሎ ቤተሰብ አስተዋውቆ ያለምንም ማመንታት ትንሽዬ ቅንጣት ታክል ሳያስብላት እንዴት ትሆናለች? ያ ሁሉ ቃል ገብቼላት ያ ሁሉ ተስፋ ሰጥቻት ብሎ ለአንድ ሰከንድ ለአንድ ደቂቃ ሳያስብ የድሮ ፍቅሩን ለማስቀጠል ነው የመጣው። የእውነቴን ነው ምላችሁ። ለአንደኛዋ መልአክ ሆኖ ለአንደኛዋ ሰይጣን ሊሆን አይችልም። አንድ ወንድ ትክክለኛ ፍቅር ከያዘው ሁሉንም ሴቶች እኩል ነው የሚየው። እኩል እናቱ እንድታለቅስ፣ እንድትጎዳ፣ እንድትአዝን የማይፈልግ ወንድ የትኛዋንም ሴት በፍቅር ሰበብ እያስመሰለ አይጎዳም። ናቲ በቃ እኔ ውሻ የሚለው ቃል ራሱ አይገልጽም። ውሻ ራሱ ከሚያውቃት ሴት ነው ሮት ሊያነሳ የሚሄደው፣ ወይ ደግሞ ሮት የሚያነሳው የማያውቃት ሌላ ቦታ፣ ሌላ ሀገር፣ ሌላ ሰፈር ሄዶ አይልከሰከስም። ይህን ያልኩበትን ምክንያት ልንገራችሁ። አብዛኛውን ኢትዮጵያ ውስጥ ማለት ነው ሴት ልጅ ተበድላ፣ ሴት ልጅ ተጨቁና፣ ሴት ልጅ ከላይዋ ላይ 4-5 ሴት እየተደረበባት ጨጓራዋ አልቆ፣ የምሬ ነው እግዚአብሔርን ነው ምላችሁ፣ ራስ ምታቷ ኩላሊቷ ፌል አድርጎ በንዴት የራስ መርዘን በሽተኛ ሆና ነው የምትኖረው። እንደዚህ እንደ ናቲ አይነት ልክስክስ ወንዶች የፈለገ ታሪክ በሉኝ፣ እንደዚህ ነው፣ ድራማ ነው፣ ፊልም ነው፣ ወይ ደግሞ የሆነ ነገር እንዳትሉኝ። ምንም አሁን እየሰሩት ያሉት ይህንን ቪዲዮ ማለት ነው በእውነቱ ዓለም በገአዱ ዓለም በትክክል አለ። ምንም ማስተባበያ እንዳሰጡኝ። ወይ ንግግር አይችሉ የኢትዮጵያ ወንዶች፣ ወይ ፍቅር መስጠት አይችሉ። ሁሉ ነገር የውሸት ማስመሰል እስከ ጥግ ድረስ ማስመሰል የማይሰለቻቸው ፍጡሮች ናቸው። በቃ ወንዶች ማለት ነው። ማስመሰል፣ ሴት መደራረብ የማይሰለቻቸው፣ አስቀያሚ ቃልን ለሴት ልጅ የእውነቴን ነው ያደጉ ሌላ ዓለም ሀገራት ሄዱ። የምር አንድ አስቀያሚ ቃል አይናገሩም። ተሳስተው የኢትዮጵያ ወንድ እንደፈለገ እጁን ያነሳባቸዋል። እንደፈለገች እየተደበደበች እንደፈለጉ ጋጠወጥ ቃል እየተናገሩ አሳደጌ የበደላቸው ባለጌ ወንዶች አሉ፣ ሞልተዋል። ከመቶ ማለት ነው። በጣም ፍቅር አዋቂ፣ የሴት ልጅ ዋጋ የገባቸው፣ የሴት ልጅ ክብር የገባቸው እግዚአብሔርን ብዬ ብነግራችሁ 10-20% አይሆኑም ከመቶ። ሌላው አስመሳይ ልክስክስ ባለጌ ወንድ ነው የበዛው። በቃ ኢትዮጵያ ውስጥ የሞላው ባለጌ፣ ሴት ከሴት ላይ የሚደራርብ፣ እዛም እዚህም የሚዘል፣ አንድ ቀን ከአንዷ ጋር ሌላ ቀን ከአንዷ ጋር እንደፈለገ ሲዘል የሚኖር፣ እንደፈለገ ሲሮጥ የሚኖር ወንድ ነው ያለው። እንግዲህ ሄሉን አርፋ ከተቀመጠችበት ሰደባት፣ አንቋሸሻት፣ ውጭልኝ አላት። አይንሽም ማየት አልፈልግም አላት። ትናንትና ለሚያውቃት ሴት ለአንድ ወር ፍቅረኛው ለአንድ ወር ለዛውም በአካል እንኳን ለማያውቃት ሴት እወድሻለሁ፣ አፈቅርሻለሁ፣ አብረን እንቀጥል፣ የድሮ ፍቅራችን ይሻላል፣ አንድነታችን ይሻላል ብሎ የተወቹን የረሳችውን ዓለም ድጋሚ እንድታይ ድጋሚ ተስፋ እንድታደርግ አድርጎ እሱ ግን እዚህ በጎን መጥቶ ይልከሰከሳል። አይገርማችሁም? ታዲያ እዛ ጋር የጀመርከው ነገር ካለ ሄሉ ጋር ምን አስመጣ? ምን በዚህ ልክ ማስመሰል አስፈለገ? በዚህ ልክ በስመ አብ አስቀያሚ። በቃ የፈለከውን ሴት መርጠ ማግባት መፍት ነው፣ ትችላለህ። ግን ሄሉ ላይ መጫወት ምን አስፈለገ? ታመሽ ነው የነኛ ዳንኩሽ። አወይ ምን አይነቶች ልክስክሶች ናቸው የኢትዮጵያ ወንዶች። አወይ እንደው ጌታ ሆይ አፈር ጭቃ፣ እንደው ገደል ግቡ፣ ተሰብስባችሁ እሳት ውስጥ ግቡ። አሁን ይህን ውለታ ብለው እኔ ነኝ ያዳንኩሽ። አንተ ፈጣሪ ነህ እንዴ? ማነህ አንተ? ሲጀመር የእሷን በሽታ የምታድነው እሷ የእውነተኛ ትክክለኛ ፍቅር ቢኖራት ነው
ልቧን ከፍታ የተቀበለች የእውነት የተመለስክ መስሏት ነበር። የእውነት ያሰብክላት መስሎት ነበር። እኛም ተሸወድን። ዋው ፍቅርስ እንደ ናቲ አይነት ፍቅረኛ፣ ፍቅር አሰጣጥስ ልክ እንደ ናቲ። ዋው በእርግጥ ያደጉ ሀገሮት ሌላ ዓለም ውስጥ ነበረ። ያንን ፍቅር አይቶ መጥቶ በቃ ተለውጧል፣ ጥሩ ለውጥ ነው፣ ለሌሎች ወንዶች ማስተማሪ ነው ብለን አሰብን። በብልጭልጭ ነገር ሸወድካት፣ ልቧን እስከ ጥግ ድረስ አገኛት። ከዛ ግን አንተ እዚህ ጋር አንድ ሴት መጣ ስላለቃቀሰች አቅፋት ጭራሽ ተኝተ ተገኘ። ባለጌ ልክስክስ። ከዛ ደግሞ ሄሉን ጥፋተኛ ያደረጋት። ምን አይነት ጭንቅላት እንዳላችሁ የኢትዮጵያ ወንዶች! እግዚአብሔር ምን አይነት ጉዶች ናችሁ! ጉዳችሁ ተመዞ ተመዞ አያልቅ። የብልግና ጥግ፣ የውርደት ጥግ ነው የምታሳዩ። ምን አይነት ባለጌ ወንድ ብትሆን ነው አንተ ሴት አቅፈ ተቀምጠ ተኝተ እዚህ ጋር ወድሻለሁ፣ አፈቅርሻለሁ፣ አብረን እንሁን ብለ ስታቅፋት ስንት ተስፋ ስትሰጣት ቆይተ ሌላ ሴት እሷን ባቀፍክበት ሌላ ሴት አቅፈ ቁጭ ብለ ተገኝተ አይን አውጣ። የሌባ አይነ ደረቅ አሉ መልሶ ልብ አድርግ። አንቺ ነሽ ያመጣሻት እችን ልጅ። እኔ ብሎክ አድርጊያት ነበር። አስመሳይ ነሽ፣ ውሸታም ነሽ። ብትወጂኝ ኑሮማ እንደዚህ አታደርጊም። በላይ ሆኖ ደግሞ አስቀያ። ምን አይነቶች ተምራችሁ ያልተማራችሁ ደደቦች! አሁን አንተ ኤቢሲዲ ቆጥረሃል። አንተ አሁን ያደጉ ሀገራቶች የፈለገ ነገር ይሆን ቃላቶቹ ያማሉ። እንደዚህ አይነት ቆሻሻ ወንዶችን ማለት ነው ከህይወታችሁ በማስወጣት ጤናችሁን ጠብቁ። ከእንደዚህ አይነት ልክስክስ ወንዶች እየተጠበቃችሁ ጤናችሁን ጠብቁ። እግዚአብሔር ምስክሬን ካልሆነ ግን የብልግናን ጥግ ሲያሳያችሁ፣ ቁም ስቅላችሁን ሲያሳያችሁ፣ እድሜ ልካችሁን ያችን ቀን እየረገማችሁ የተገናኛችሁበትን አብራችሁ የሆናችሁበትን ቀን የፍቅር ጥያቄ ስትጠየቁ ሻላችሁበትን ቀን ስትረግሙ ስትጸጸቱ ነው የምትኖሩት። ወንዶች ማለት ነው ምንም ግድ አይሰጣቸውም። 10,000 ሴቶችን ላይ አንድ ለአልጋ ላይ ራሱ አቅፈው ቢተኙ ደስታቸው ነው። የምሬን ነው የምላችሁ። ይሄ ትክክለኛ ህይወት ያለበት ነገር ነው የምነግራችሁ። አብዛኛውን ወንዶች ውሸታሞች፣ አጭበርባሪዎች፣ ከሃዲዎች፣ ልክስክሶች፣ በቃ እዛም እዚህም ውሽማ ሰብሳቢዎች ናቸው። እንደ ናቲኒ የእውነት እኔ ትቼ ነበር። በቃ ሄሉም የራሷን ህይወት ስትጀምር ደበረኝ። ናቲም ወደ ሌላ ሀገር ሲሄድ ደበረኝ። ድጋሚ ግን አንድ ሆኖ ሳያቸው ደስታ እኔ እንጃ አላውቅም። በጣም ነበር ደስ ያለኝ። በቃ ሰይጣን በቃ አፈረ፣ ተሸነፈ፣ ፍቅር አሸነፈ ብዬ የነገ ህይወታቸው ምን ያህል ጥልቅ ሆኖ ምን ያህል አስደሳች ህይወት ሊሆን ይችላል ብዬ እያሰብኩ ባለበት ታይም ሆን ብሎ አቅፏት ተቀምጦ ጭራሽ ቤቷ ድረስ ስትጠራት ሄሉ ስትሄድ ብልግና ነው ያየችው። ቢያንስ ሄሉ በቃ እንደዚህ ራሴን አጠፋለሁ ስላለች እንደዚህ ጎዳለሁ ስላለች ራሴን በቃ የሆነ ነገር በቃ ላግዛት ለረዳት ነው የመጣሁት ሌላ ነገር የለም ማለት ሲችል በጥፊ ነው የምልሽ፣ ነይ ውጪ፣ በጣም ባለጌ ነሽ፣ እንደዚህ ነሽ። አንተ ማን አንተ ጥራጊ ነህ። ሲጀመር አንተ ድል በፋራ ሰገጤ። እናንተንማ እንደዚህ ልክስክስ ወንዶችን የሆነ ጥልቅ ባህር ላይ ጥልቅ ጉድጓድ ውስጥ መጣል ነበረ። ቆሻሾች እንዲህ በሴት ልጅ እንባማ ስትጫወቱ ስትቀልዱ አትኖሩም። አንድ ቀን ደግሞ ፈጣሪ አምላክ የእውነቴን ነው ሁሉ ነገራችሁን አጋልጦ የሴት ልጅን በአንድ እርምጃ ያራምዳችሁ። አንድ የእውነቴን ነው ክስረት እንጂ ኪሳራ እንጂ ትርፍ አታገኙ። ፈጣሪ አብዝቶ የሚጠላው ነገር ዝሙትን ነው። እዛም እዝችም ሆነ እዛ እየተልከሰከስክ በነገራችን እንደ ናቲ አይነት ወንዶች በትክክል ማለት ነው ኢትዮጵያ ውስጥ አሉ። በጣም ብዙ ሴት ልጅ ወድሻለሁ፣ አፈቅርሻለሁ፣ እንዲልሻለሁ፣ እንዲያረግልሻለሁ፣ እንዲሆንልሻለሁ ብለው ተስፋዋን ሁሉ አርቃ ካሰበች በኋላ ሙሉ በሙሉ ልቧንም አእምሮዋንም ጭንቅላቷን አስተሳሰቧን ሁሉ ነገር እሱ ላይ ትጥላለች። እነሱ ጊዜና ቦታ ሲያገኙ ልክ እንደ ተልባ ስፍር ግልብጥ ይላሉ፣ ወለል ይላሉ። በጣም ባለየ ናቸው። በጣም ያሳፍራል። አቤት በየቤቱ ስንት ሴት እያለቀሰች እንደምትኖር 100% 10-20% የሚሆኑ ሴቶች ናቸው በትዳራቸው በኑሯቸው ደስተኛ ሆኖ ታማኝ ባል አግኝተው ታማኝ ኑሮ ታማኝ ትዳርን የሚመሰርቱት መስርተው የሚኖሩት ደስተኛ ሆኖ፣ ሌሎቹ እድሜ ልካቸውን አንገታቸውን ደፍተው ተክደው ተዋሽተው እግዚአብሔርን ነው የምላችሁ እድሜ ልካቸውን
በጸጸት እድሜ ልካቸውን እያለቀሱ እየተደበደቡ የሚኖሩ ብዙ ሴቶች አሉ። ናቲ ደግሞ የፈለገ ነገር ይሁን ለዚህ ንግግር ዋጋ ትከፍላለህ። በጣም ባለጌ ነህ። ለነገሩ እኛዋን አስለቀሰ መጣ ከሄሉ ጋር ሆነ ደስተኛ ሆናለሁ ብለህ ነበር። ምንም እንዳልተፈጠረ ህይወትህን ልትኖር ነበር ከሄሉ ጋር። በቃ አታቀብኝም፣ አትደርስብኝም፣ እሷ የራሷ ጉዳይ ብለህ እዛ ጋር ተስፋ ሰጣት። ከውጭ መጥቼ እንጋባለን ብለህ ቤተሰብ አስተዋውቃት። ለእሷ ቅንጣት ታክል እንኳን አላሰብክም ነበር። ሄሉ ጋር መጣ። ግን በጣም ነውረኛ ነህ ሄሉ። አንድ ነገር ልንገርሽ፣ እንዲህ መቃጠል የለብሽም። እንዲህ በሄደበት ሁሉ እየተከተልሽ እንዲህ ያደረከኝ አይደል፣ እንዲህ ሰራኸኝ፣ እንዲህ በደልከኝ፣ በቃ ይተሻል። ዛሬ እንዳላይሽ ነው ያለሽ። በቃ ሽምግልና ልካለው ያልኩትም ውሸቴን ነው፣ አልፈልግሽም፣ ውጭልኝ፣ እንዳላይሽ ብሎሻል። ለምን በእርግጥ ክህደት መካድ እንደ መዋሸት የሚያም ነገር የለም። ግን ኑሮሽን ኑሪ። እግዚአብሔር ምስክሬን፣ ጠንካራ ጀግና ሴት ነሽ። በፊትም ያለሱም እየኖርሽ ነበር። ዛሬ ከትናንት ዛሬ መጦ ይሄ ፊኛ ምናምን አበባ ጎዝጉዞ ምሳ፣ እራት፣ ቁርስ ስለጋበዝሽ የመብል ችግር የለብሽም። ጠንካራ ጀግና ነሽ። ከሱ በላይ ብዙ ነገር አለሽ። እሱ በሰው ሀገር በስደት ሲንከራተት፣ አንቺ ኢትዮጵያ ውስጥ ነሽ ብዙ ነገር አልምተሽ፣ በጣም በብዙ ነገሮች ተለውጠሽ ያለሱ መኖር እንደምትችይ አሳይተሻል፣ ለዓለም አስመስክረሻል። ስለዚህ እንደዚህ አይነት ልክስክስን ወንድ እየተከታተላችሁ እንዲበደልከኝ፣ እንዲያደረከኝ፣ እንዲጎዳኝ እያላችሁ ጊዜያችሁን አታባክኑ። ራሳችሁን አትታመሙ። ጨጓራችሁን አትላጡ። ከእንደዚህ አይነት ልክስክስ ወንዶች ራሳችሁን በመጠበቅ በመራቅ ጤናችሁን ጠብቁ። ሴቶች እንደ ሄሉ አይነት ሰዎች ብዙ ታማሚ ሴቶች አላችሁ። በየጓዳው በየቤቱ ቤት ቁጠረው። ስለዚህ ተዋቸው። ለራሳችን እንሰብ፣ ለራሳችን ጤና፣ ለራሳችን ህይወት እናስብ። ሌላው ትርፍ ነው። የእውነቴን ነው የምላችሁ። ብቸኝነት ጌጥ አለው። ብቸኝነት ውበት ነው። ብቸኝነት ሰላም አለው። ብቸኛ ስትሆኑ ብዙ በቃ ደስተኛ የምትሆኑባቸው ነገሮች አሉ። ወይ ናቲ፣ ከትናንት ዛሬ አንተም ሰው ሆነ አንተም ተሻሽለ ሁለት ሴት ለማያስ በቃ ራስ አይደል እንዲ ያለችበት የመጣው። ትንሽ እንኳን የእውነት መጥፎ ንግግር ምላስ ማለት ነው አጥንት የለውም። ግን ምላሳችን የምትተፋዋ የምትናገረው ቃል ንግግር ግን የሰውን ልጅ አጥንት ድረስ ተሰባብራለች። አስቀያሚ ንግግር ነው የተናገርካት። እኔ ራሱ እርር ብዬ ነው ያየሁት። ባለጌ ነህ፣ በጣም ባለጌ። ታያለህ፣ የትም ቦታ ብትሄድ የሴት ልጅ እንባ የትም አያራምዳቸውም ወንዶች። የትም አንድ መስመር፣ አንድ እርምጃ፣ አንድ ነገር አታደርጉ፣ አንድ ነገር አይሳካላችሁም። እናቴም ለዚህ ንግግርህ፣ ለዚህ ክህደትህ፣ ለዚህ ውሻነትህ ዋጋ ትከፍላለህ። ታያለህ፣ ሄሉን ደስተኛ የሚያረጋት ነገር አታጣም። እግዚአብሔር ለእሷ ያለውን ያዘጋጀውን አንድ ቀን እርግጠኛ ነኝ እያለቃቀስክ ሄሉ ጋር ትመጣለህ። ምን ምክንያት ልሰጥ እንደምትችል አላውቅም። ከእሷ ጋር ስለሆንክ አይደለም የተናደድኩት እኔ። አስቀያሚ ንግግር፣ የጌጃ የፋራ ንግግር። ለስሙ ውጭ ሀገር ያደገ ሀገር ሄደ ብዙ ነገር አይተህ ተምረህ የመጣ ሰው ነበርክ። ግን አንተ የምታስበው እንደ ጭቃ ነው። አስተሳሰብ ራሱ የወደቀ የወረደ። ይሄ አሳዳጊ የበደለ ባለጌ። ሄሉዬ አይዞሽ። እኔ እንጃ ከዚህ በላይ ምንም መናገር አልፈልግም። ግን እንደ ወንድ ልክስክስ አይቼ አላውቅም እዚህ ምድር ላይ። ባለጌዎች የምር የእውነት ባለጌ ናቸው በጣም። የናቲ ደግሞ ይለያል። ራሱ ሴት አቅፎ ተቀምጦ አንዳንዴ ተበዳይ ዝም ማለት የምሬ ነው። ውሸት ሲደጋገም እውነት ይመስላል የሚባለው ነው። ራሱ በድሎ ጅራፍ ራሱ መትቷሉ ራሱ ይጮሃል። ልክ እንዳንተ አይነቱ ማለት ነው ባለጌ። ደግሞ አንተ በላይ ሆነ ያሳፍራል። ትቼዋለሁ በቃ። የኔ ሀሳብ ይሄንን ይመስል ነበር። የእናንተን ደግሞ ጨምሩበት።